ዝም ነው የምለው። ዝም ነው የምለው። ዝም ነው የምለው። ትላንትና ፊሽካ ከነፉ በኋላ ፊሽካቸውን ከነፉ በኋላ ካሟሟቁ በኋላ ህዝቡ ሰዓት ውስጥ ከገባ በኋላ ወደ መንግስት ጠጋ ይላሉ። ቫሶል አስቴር ምን ላይ ደረሰ? ምን የተቀየምሽው ነገር አለ ወይስ ምን ያልተሳካ ነገር አለ? ለምን አልተሳካ? ለምንስ መጀመሪያ ምን አውቀሽ ነው የገባሽበት? ምን ሆኖ ነው? ምን አይተሽ ነው? ምን እኔ ብዙ የምታዘባቸው ነገሮች አሉ። አንዳንዴ እነዚህ ሰዎች ትክክል ናቸው የምልበት ቦታ አለ። አሁን ስለ ፖለቲካ የምናወራ ከሆነ ግን ያ ትክክል የነበረውን ጥያቄያቸውን ወዴት ተጠለፈ? ወደ ማሸበር፣ ወደ ህዝብና ህዝብ ነው የማጋጨት። እኔ መጀመሪያ አማራ የጠየቀውን ጥያቄ በተለይ ልዩ ኃይሉ ትጥቅ አንፈታም ሲል ትክክል ነው ያልኩት። እንደ ጂጂ ይህንን ያልኩበት ምክንያት ፖለቲካሊ ስላየሁት ነው። ምክንያቱም ነገ እነዚህ ሰዎች ላይ የሆነ ነገር ቢመጣ በተለይ ከላይ እኔ አሁን ከዚህኛው አይደለም እያወራለሁት፣ ከላይ የሆነ ነገር ቢመጣ ራሳቸውን የሚከላከሉበት ትጥቅ ያስፈልጋቸዋል። ምክንያቱም ችግሩ ካለበት ከትግራይ ማህበረሰብና የኦሮሞ ማህበረሰብ ጋር የትግራይና አማራ ጋር የነበረው ጦርነት ራሱን የቻለ ነገር ሰርቶ ነው የሄደው። ስለዚህ አንድ ነገር ቢሆኑ ያ ትጥቅ ፍቱ የምትሉት ልዩ ኃይሉ ምን ተፈልጎ ነው? ከቪክቶሪያው ስምምነት በኋላ ማለት ነው። ልክ ነው። ግን ምንድነው የተደረገው? ይችን ተጠቀሙባትና ምንድነው የተደረገው? ይችን አደረጉና ፋኖ ምናምን ወደሚለው ሁሉም እየመነነ ሲገባ ኦኬ፣ ይሄ አደጋ ነው። አሁን አደጋ ጦርነቱ መነሳቱ አይቀርም። ህዝቡ መጨፍጨፉ አይቀርም። ምን ይዘህ ነው ከመንግስት ጋር ስልጣን ከያዘና መከላከያ እስከና አፍንጫው ከታጠቀ ህዝብ ጋር መከላከያ ጋር የምትገጥመው? እዚህ ጋር አፍሽን ትሰበስቢያለሽ። ምክንያቱም አያዋጣም። እኔ በስነ ስርዓቱ ማስማማት ትላንትና ትግራይ እናንተ ሲል ዋይ እዛ ጋር ተቃውሞ ያለው ምክንያቱም አይው ተቃውሞ ያለ ለምን ጦርነት ጥሩ እንዳልሆነ ድሮ ስላስተማሩ የኔዎቹ። እኔ አንድ ቄሮ ከሚሞት ለምንድነው ማናስታጥቀው በሚልና ጥያቄ በማቀርብበት ሰዓት መታጠቅ የማይቻልበት ምክንያት ስላለ ህጋዊ ስላልሆነ ማስታጠቅ ትጥቅን ምናምን ስለማይደገፍ እንደኛ ጋይስ ኮፒ ሊንክ አርጉ ልጆች በላይ ስታዳምጪ ሁሉም ያቦካል፣ ብሩን ይሰበስብበታል። ሁሌ የምትሰሙት ሁሌ ሆን ብላችሁ ስራዬ ብላችሁ የአማራ ፖለቲከኞች ጋር ገብታችሁ ብትሰሙ በጣም ነው የምታዝኑት። በታሪክ ኢትዮጵያ እንኳን በተባለበት ጊዜ እንኳን የዚህን ያህል ዘርፍ ያልነበር። ስለ ብሩ ስትሰሙ ልክ ፖለቲካ ውስጥ ይገባሉ፣ ያብጣሉ። ጸጉራቸውን ሁማኔራቸውን ሴቶቹ ሁማኔራቸውን ሲቀይሩ ከዛ መኪና ወንዱ ቂጥ እስከሚያወጣ ድረስ እንደዚህ ቂጡ እንደ መኮንን ድሮ መኮንን ቂጥ አልነበረም። ከቶሎሳ ጋር ነበረ ኦሮሞ ነኝ እያለ እኔ መኮንን ፋኖ ወር የሚለው ቀጫጫ ነበር። ዛሬስ ጎሽ አገኘሽ። ዛሬስ ቂጧን አጥልጦ ስንትና ስንት ሺህ ብር አዋጥቶ የትግራዩ ጦርነት ጊዜ ሄዱ ምናምን ያንን ሁላ ህዝብ አስፈጅቶ ማለት ነው። ዛሬ እኔ መኮንንን በአካል እንደዚህ ከቶሎሳ ጋር ነው ማቅ። ዛሬ መኮንን ከመጥገቡ የተነሳ ድሮ ቤት አልነበረው፣ ዛሬ ቤት አለው። የሱን ዋትስአፕ ላይ የሚሰበስበው ገንዘብ አልነበረም። አሜሪካ ላይ ቂጥ አወጣ ከሆድ አይደለም። ወንድ ልጅ እንደዚህ ቂጡ ሲያነጠንጥ ነው ይቻላል። ዛሬቱ ጋር ነው ያለው። ሸሽቶ አፈግፍጎ ሌሎቹ ይለፈልፋሉ፣ እሱ ግን አፈግፍጎ ነው ያለው። ከፋፍሎም ሊሆን ይችላል። ህብረት እንኳን እንደዚህ በስነ ስርዓቱ እኛ እኮ ብንለያየም እኮ 4 ኪሎ ላይ ነው የተለያየ ነው።
እስከዛ ግን ቃል አልነበርም። ብዙ ነገር ነበር ዋጥ እየተደረገ ኢሲ እየተባለ በተለይ እነዚህ አማርኛ የሚሰሙ ኦሮሞዎች እንዳይሰሙ ስንባል እኛ መስማታችን አይቀርም። እኛም ከነሱ ጩፌ ማለት ለምደን ሚስጥር አብረን ድብቅ። ያ ዛሬ እንደነ እንቁርቲና እንደነ ሴተኛ አዳሯ እንቁርቲ ቢኖሩ ኖሮ ድሮ ኦሮሞ እዚች ጋር አይደርስም ነበር። በፊት ለፊትም ደግሞ ታንክ ፊት ቆመን እንጂ አረቄ እየጠጣን 37 በግ እያሳረድን እየበላን ከዛ በኋላ ስክሪፕቶ እናንተን ይዘን ግንድ ላይ ጥግ ላይ የትኛው የኦሮሞ መሪ ነው ስክሪፕቶ ይዞ ኮሱሱ ያየሽው? ሁሉም እንዲህ ሶፋ ላይ ቁጭ ብለው ነው። እንዲያውም እኔ ነኝ የኮሰስኩት ይካሉ። አንዳንዴ እንዲህ ላሉ እነዚህ ሰዎች እንዲህ ጤነኞች ናቸው ላሉ። ሴቶቹ ግን አብደን ነበር። በነገራችን ላይ ወንዶቻችን እንዲያውም በጣም ጀግኖች ናቸው። ሴቶቹ አንዳንዴ በቢጃማ የወጣንበትን ጊዜ አለ። እኔ ትዝ ይለኛል ምስራቅ ምስራቅ የዛሬ ነው ያርገውና መስዋዕት የከፈለች ልጅ ናት በነገራችን ላይ እና አንዳንድ ሻሽውን የምታስረው አታውቂም እና እኔ ራሴ ቀስልና አረ እንደዚህ ሻሽሽን ኢሲ ምናምን እንደዚህ ነው የምትለው። በቃ ያ ብላ ላንቃዋ እስከሚደርቅ ድረስ ውስጥ ከእንደገና እንቅልፍ የለም። ያ እንደዚች እንደበሰበሰች ዛሬ ወጣ ሊፕስቲኳን ተቀብታኝ እንደምትለው አልነበረም። እያንዳንዱ ደምን ባያለቀሰ ከልቡ ነበር መስዋዕት የከፈለው። ከልቡ ፊት ለፊት እኔ አንዳንዴ የምኮራባቸው ዘሮቼ ናቸው። እግዚአብሔር ምስክሬ ነው የምለው። ልጇን በበረዶ ልጇን ይዛ ነበረ በርሊን በረዶ ላይ ስትወጣ ነበረ። ልጇን በረዶ ላይ ቤቷ ቁጭ ብላ አይደለም። በዚህ በኩል ዲፕሎማቲኩ እየተሰራ በዛ በኩል ደግሞ ፊት ለፊት ልጆቻችን ነፍሳቸውን እየከፈለ ነበር። የኦሮሞ ልጅ ህይወቱን እየከፈለ ነበር። ህፃኑ ትልቁ እነሱ ስታዩ የእናንተ ህይወት ያስጠላችኋል። ለማን? ለሰላም፣ ለማን? ለነፃነት። ዛሬስ ፍሪዟን ታደርግና እኔ በጣም አንዳንድ ይገርመኛል። ፍሪዟን እንዴት ታደርግና ሊፕስቲኳን ትቀባል። ፋኖ እዛ የሚበላው የለው ቂጣ ከእሱ 40 ኪሎ የሚሸከመው ዲሽቃ የድሮ የሚኒሊክ ጊዜ 70 ኪሎ አንድ ላይ 110 ኪሎ እየተንገዳገደ እስከ አፍንጫው ከታጠቀ ብልጽግና ጋራ ሳይነካው ገና ሳይነካው ይኸው እያየ ነው። እዚህ ያሉት ወንዱ አይቀር ክሬም ይቀባል፣ ሴቷ አይቀር እንዲልና እዚህ ጋር ደግሞ በጎን ደግሞ ዩቱብ ይሰራበታል። ፋና በባህር ዳር እንዲያድርጎ ዩቱብ 80 ሺህ አማርኛም የሚያወራው እርግጠኛ 100% የምነግራችሁ አንድ ኦሮሞ አያየው፣ አንድ ሌላው ብሔር እርስ በራሳችሁ ታያላችሁ፣ ራሳችሁ ትጨነቃላችሁ፣ መፍትሄውን አታውቁትም። ሚስጥራችሁን የምንሰማው ግን እኛ ነን። እኔ አንዳንዴ አልፈልግም ስሰማ ላዝን እችላለሁ፣ ከሰማኝ ልናገር እችላለሁ። ግን ምን አገባኝ? መፍትሄ ታመጣላት ታመጣ እንኳን አንተ እስከ አፍንጫ የታጠቀው ወያኔ የሚባለው እጁን አይደለም እግሩን ወደ ላይ ሰጥቶ ጌታቸው መቀሌ ያ ደብረ ጽዮንን ቁጭ አርጎ ቤተ መንግስት ገብቷል። ይችላል ስትል ሰውየው አዎ ይችላል ብለ እጅን ወደ ላይ ማድረግ ይችላል። ሀቅ ስላለው ነው የቻለው። ደግሞ እውነት ስላለው ሰው ዝም ብሎ አይችልም። የሆነ ነገር ሲኖር ነው ሰው የሚችለው። ሀቅ ሲኖር ታሸንፋል። እውነቱን ልንገር፣ የሆነ ነገር ሲኖር ታሸንፋል። ድክመትን አውቀ ድክመትን አሻሽለ ያ ልክ እንዳሉን ካውቀ መኖር ነው። አንቺ ይወሸለ በስነ ስርዓቱ መነገጃ ነው ያደረጋችሁት። መነገጃ እግዚአብሔር ምስክሬ ነው የምላችሁ። ህዝባችሁን መነገጃ ነው ያደረጋችሁት። መነገጃ የአማራ ህዝብ መነገጃ ነው። እኔ የአማራ ጓደኞች አሉ፣ ጎንደሬ ጓደኛ አለኝ፣ ጎጃሜ ጓደኞች አሉ። አይ ጂጂ የሚለቸው ግድ ዝም ብለህ በህዝብ ላይ እኔን እየመጣ ጨፍጫፊ ያለች እንዲህ ያለች ይሳም ማለት ግማታም ከመጣህ ደግሞ በተግባር በአፍ አይደለም እንጂ እስቲ አንተ በተግባር ነው ማሳየን። ጂጂ አንተ ብቻ ና እስቲ አንተ ብቻ ና መብቴን ንካው ና አንተ ብቻ መብቴን ንካው። ልፋጭ
ቁጭ ብል ታብታባል ኮፒ ሊንክ አድርግ። ኖ ተነስቶብኝ አይደለም። ኖ ኖ ኖ ኖ ኖ ኖ ምንም ምን ያልተነሳብኝም። ይሄ ከብት የሆነ የበሰበሰ ሰውዬ ልንገራችሁ፣ የእናንተንም ጭምር ነው የሚያዘጋው። አውቆ በምክንያት ሊበሉባችሁ አይውላችሁ። ሊያ ሾ የምትባል ፊንገር ሾ እምሷን የምትጎረጉረው ይቅር ይበለኝ ጌታ፣ እኔ ትልልቅ ሰው እያየኝ ነው እዚህ ጋራ። እኔ አከብራችኋለሁ፣ ግን አም ሶሪ የምናገረውን ነገር እኔ ራሴ ኮንትሮል ማድረግ አልችልም። እንኳን ለእናንተ አይምሮ አይደለም። ሊያ ሾ የምትባል እኔ ጂጂን የምጥራት የማረሳው ነገር ወለጋ ላይ ሻምፓኝ አሁ ከፍቻለሁ፣ ገና ከፍታለሁ። ዲሽቃ ወደ ላይ ነው የምተኩሰው፣ ወደ ላይ የበሰበሰል የአማራ ልዩ ኃይል ገብቶ ዘመዶቼን ጭፍጭፍ አድርጎ ወለጋ ላይ ገብቶ የስንት መቶ አባወራ ቤት አቃጥሎ ሰው ገሎ ሲወጣ በድጋሚ ሲገባ ኦነግና መከላከያ ጠንበር ሲያደርጉት ሻምፓኝ ከፍቻለሁ። ምን አሉ? አንድ አማራ ሞቷል መሰለኝ፣ በቃ ለዛ ነው ሻምፓኝ የከፈተችው አላችሁ። እናንተ ናችሁ ያላችሁት። እኔ ግን የምለው ሊጨፈጭፍ የመጣው ተጨፍጭፎ ሲሄድ መረጃው በደንብ አለኝ። አሁንም ደግሞ ውሸት ይሁን እውነት እንግዲህ የሚያውቀው አምላክ ነው። እኔ አማራ ተጨፈጨፈ ብዬ ሻምፓኝ ላወርድ? አማራ ተጨፈጨፈ ብዬ እንዱ ማህይብ አርጋችሁኛል፣ ደደብ አርጋችሁኛል። እንደናንተ ወለጋ ሄደን እንትን ያክም ኖ እንኳን አሁን አይደለም ከዛ በፊት የበለጠ እንኳን ቢሾፍቱ ላይ ያውላ ሰው ሲሞት እንኳን አከሌ ተጨፈጨፈ ብዬ ሻምፓኝ ማወርድ ሴት አይደለም፣ ልሆንም አልችልም። መጋጠም ካለም ግን እንጋጠማለን። እናንተ ፖለቲካ በቃ ህዝባችሁ እንዲያምናችሁ እንዲህ ጂጂ እንዲህ አለች፣ ጆሃር እንዲህ አለ፣ አከሌ እንደዚህ ያለች። እውነትን ከያዛችሁ አሸንፉ። እውነት እኔ እውነት እንደዚህ አይነት ነገር በህዝብ ላይ ተናግሬ ከሆነ ግቢ። አሁን ደግሞ ደግሜ የምነግር ነፍጠኛ ላይ መለስ ለዘላለም ተቀብሯል። እኔ ለዘመዶች የራሱ ስነግራቸው ሚኒሊክ አትበሉ፣ ሚኒሊክ ሞቷል። ነፍጠኛ ተቀብሯል። ሲያልፍ ደግሞ በትላንትናው የስንት ዓመት ታሪክ እያነሳ አሁን ካለው ትውልድ ጋር አትጣላ ምል እንጂ በትላንትናው ማለቅ ሴት አይደለም። አሁን ያለውበት ቦታ ላይ ለኔ ቶፒኬ አሁን ምን ተደርጓል ስለአሁን ነው የማወራው። ያ ታሪክ ነው። በቃ አንመልሳቸውም። እነዛ የሞቱትን አንመልሳቸውም። እነዛ የገዳዮቹም ሟቾቹም የሉም እኮ ዛሬ ያለነው እኔ እናንተ እንስማማ። እንደዛ በየማምን ሴት ነው። እኔ እናንተ እንስማማ። ትናንትና በሆነው ነገር በሙሉ ተጠያቂዎች አንተ ምን አይደለም። ዛሬው ለሆነው ነገር ነው እኔ እናንተ ተጠያቂ ነው። ዛሬ ለምንዘርፈው ዛሬ ለምናረገው ነገር ነው ኃላፊነት ያለብን። እኔ ስለ ሚኒሊክ የታባቱ ሳቀውን እንዳቆም አልፈልግም። የራሱ የሆነ ታሪክ አለው፣ ጥሩ ታሪክ አለው። ጥሩ ታሪኩ ግን በመጥፎ ታሪክ የተመሰረተ ስለሆነ ማንሳትም አልፈልግም። ኦኬ፣ ልዩነታችን የደደቦች እኔ ደደብ አይደለም፣ እንደናንተ አይደለም። በጣም አስተዋይ ልጅ ነኝ። ፍራ እግዚአብሔር ያለኝ ልጅ ነኝ። ሰፉ የሚባል ነገር ታውቃላችሁ? ምንድነው ግፍ የሚባል ነገር? በጣም ግፍን የምፈራ ሴት ነኝ። በጣም ቶሎ ነው ደግሞ የሚደርስብኝ። ስለዚህ እንደዚህ ባለጌ አይደለም። ስለኔም ደግሞ መናገር አያስፈልገኝ። ሳስረዳህ ነው ስንት ዓመት በሙሉ አስረዳው። ከዚህ በኋላ ላስረዳው 3 ዓመት ንቄት ተቻለ ጌታ ባሳቀ ይተበት ስታቀ እኔ ብቻ አንደኛ እኔ ምረቅጥበት የሚያገናኘኝ ነገር ካለ ስለዛ ሰው እንጂ እንደናንተ ያለውን ደደብ ይሄ በህዝባችሁ እኔ በህዝብ አይደለም ገንዘብ ይሰራውት በህዝቤ እንኳን ገንዘብ ልሰራ አይደለም ከብዙ ነገር ወደ ኋላ ቀርቼ ነፃነት ናፋቂ ሴት እንደሆንኩኝ ራሴን ያገኘሁበት በቃ በዚህ መንገድ ከሄደ የኔ ነፃነት ምንም ማለት አይደለም። የኔ እዚህ ጋር መጣው ትሸሸዋለህ፣ ሀገርን ትሸሻለህ፣ ሙስናን ትሸሻለህ፣ ፍትህን ትሸሸዋለህ። ፍትህ ስለሌለ ነው ሀገራችን ላይ ከዚህ የበለጠ ኑሮ አይደለም የምንለው። ፍትህ እኮ ቢኖር ኖሮ ልማት አለ።
ልማት ካለ ዲሞክራሲ አለ። ያ ስለሌለ ነው በዚህም ማገላበጥኩት። መፍትሄው አንድና አንድ ስርዓትን መለወጥ ነው። መፍትሄ የሚመጣው ህግን የሚያስከብር ስርዓት መገንባት ነው። እኔ በዛ ነው የማምነው። ያ ደግሞ ከፊት ለፊት ውጣ ዞር በል ብሎ ደግሞ የሚጋፈጥ ስርዓት ላይ ያለው መሳሪያ ያዘው እንጂ እኔ ጂጂ እዚህ ወንበር ላይ ሆኜ እሷ በተናገረችው አንዳንዴ እኔ ኩራት ነው የሚሰማኝ። እንዲህ ስትሉ በተናገረችው ኢሉ የምትባይ ሴተኛ ዳሪ እኔ አሁን አንቺን ይልሽ እኔ ነው ቁጭ ብለሽ ኢሉ የምትባይ ሴተኛ ዳሪ እኔ ሻምፓኝ ውስጥ ከፍት እኮ አይተሻል እኮ አይደል? ያ ሻምፓኝ ከዛ በኋላ እኮ አንቺ እኔ ጓደኛ ነበርሽ። ምን ነው የዛኔ ሻምፓኝ ውስጥ ከፍት አልተናደድሽም? ጓደኛ አልኩኝ። እየመጣሽ እዚህ ወንድ ትፈልጊ ነበር። አንድ ሰሞን እዚህ ቤት ወንዶች ይገቡ ነበር ከነ ዶክተር ቤዛ ጋር ምናምን በነበርንበት ሰዓት ማለት ነው። የዛኔ አሁን ሻምፓኝ ይከፈት አይከፍት አልተናገርሽም ወይ? አከሌ ሲያምር አከሌ እንደዚህ ሲሆን አከሌ እያልሽ እዚህ ስትሰጪ ነበር። ለመግባት 3 ሰዓት ነበር ቁጭ የምትዩ እዚህ ውስጥ ለመሆን። አሁን ደግሞ ተነስተሽ ሀገር ቤት ቆይተሽ መተሽ ሀገር ቤት ያለው እንደዚህ ሆነ እና ታዲያ አሁንም ፊንፊኔ ላይ መሬት ማግኘት አምሮሽ ነበር? ኖ እሱን እርሹ። ግን ያለሽ መሬት ራሱ ትነጠቂያለሽ። ይሄ ድሮ በዘመዶችሽ መተው ምናምን የሰፈሩ ካሉ ትነጠቂያለሽ። ይሄ የማይቀር ነው። ይሄንን አምነሽ ተቀበል። አሁን ሼር አርጉ ግሩፕ ሼር አርጉ ትነጠቂያለሽ። ምክንያቱም አላግባብ ነው የወሰድሽው። ዲዩ ነው ዳት ይሄ እኮ እንደ ፕላን ነው የተቀመጠልሽ። አሁን ሌላ ስራ ላይ ስላለ እንጂ የሚቀጥል ነው። ያለ አግባብ የወሰድሻትን በሙስና የወሰድሻትን ያለ አግባብ ያደረግሻትን ነገር በሙሉ ለኦሮሚያ ልማት ገቢ ነው የሚሆነው። አልክ አሁን አንቺ ሂጂና ይሄ ፈረደበት አንቺ አሜሪካን ዲሲ ሆነሽ ጎንደር ያለውን ምስኪኑን አማራ ፋና እያልሽ ነግጅበት። ግን እስቲ ለፋኖ አንድ ጠመንጃ እስከነ እንትን ግዢ ብትባይ አትገዢ። አንድ ፋኖ ወድቋልና ይሆነ እስቲ ለምን እኔ ይልሽ እኔ ማምነው ትክክለኛ ታጋይ ከሆናችሁ የቅዳሜ ገበያ ጓደኛ ሁኑ። ትክክለኛ ታጋይ ከሆናችሁ ልንገራ ከቅዳሜ ገበያ ጋር ጓደኛ ሁኑ። አትሆኑም። ምክንያቱም የሷ ጓደኛ ከሆናችሁ ገንዘብ ታዋጣላችሁ። የሷ ጓደኛ ከሆናችሁ ትክክለኛ ታጋይ ነው የምትሆኑት። ሄዱና ለብቻቸው ይሆኑና እግዚአብሔር ምስክሬን ነው ብላችሁ ትክክለኛ ገንዘቧንም ምኗንም ጊዜዋንም ጨርሳ ትክክል የምትታገል ብትኖር ቅዳሜ ገበያ ናት። አለቅ። ሌሎቻችሁ ለብቻቸው ይሆኑና ፋኖ ደግሞ ሊፕስቲክ ተቀብተሽ መኪና ውስጥ ቁጭ ብለሽ እኮ እኔ እኮ አንዳንዴ እሱ እኮ ነው ግርም እኮ የሚለኝ ትቀመጥና ፋኖ እናንተ አንቺ የሶሻል ሚዲያ ፋኖ ነሽ። የሶሻል ሚዲያ ፋኖ እንዴት ያለሽ አያችኋት አይደለ? ይቺ ማን የምትባል ሴትዮ ጊፍት ተቀበል ይቺ ኖ ትክክለኛ ፋኖ ነሽ። የቅዳሜ ገበያ ጓደኛ ሁን። ግሩፕ ውስጥ ግቢ። አዋጪ እግዚአብሔር ምስክሬን ነው የምላችሁ። አዋጪ ማናቸው የነ ጆከር ጓደኛ ሁን። አዋጪ ምክንያቱም ማንቁርትሽን ይልሻል። ወሬ ብቻ አይፈልጉም እነሱ። አንቺ ኢሉ የምትባይ ይሄ ጥግ ይዛችሁ ፋኖ እንደዚህ አድርጎ ፋኖ እንደዚህ ወሬ አይፈልግም። ፋኖ ወሬ አይፈልግም።